እንዴት ዋልሽልኝ ይባል? እንዴት ዋልሽኝ ሚስት? ምንድነው ሳቀው ምሳሌ? ለኔ እኮ አንተን ማየት በራሱ ደስተኛ ያደርገኛል። የምርሽን ነው የኔ ሚስት? አዎ እኔ እኮ በጣም እድለኛ ሰው ነኝ። ምንም ባደርግ ታልፈኛለህ፣ ትታገሰኛለህ። እንኳንም ሳይረፍድ ዋጋ ይገባሽ። ባይገባኝ ምን ልታደርገኝ ነበር? እሱንማ በተግባር ነበር ማሳይሽ። አታስብ፣ እኔ እናንተንማ ሞት ነው የሚለየን። ለዚህ ፍቅር ብዬ ቤተሰቤን አይደል የተውኩት፣ እሞትለታለሁ። የዛሬው ፍቅርሽ ደግሞ ይለያል። እንደዚህ ስለሆንሽልኝ ደግሞ እወድሻለሁ። እሺ እኔ ምን እኔም እኮ ጅምር ቃል እንኳን ተሳፍረኛ ትሄድ እንዴ? ጭራሽ እንደ አዲስ ማፈር ጀመርሽ? ወይ ጉድ መሲ። ይኸውልሽ እናትሽ ጋር ስደውል ደግሞ ስልክ አያነሱም። ምናልባት አንቺ ደውለሽ ካነሱልሽ በቀጣይ ሳምንት ፍርድ ቤት ተፈራርም እንደምንጋባ ንገሪልኝ። ግን አልፈጠንም። ምን አንዴ? አረ እንደውም እኮ ዘገየን። ይኸውልሽ ህይወትሽ ላይ በጣም አሪፍና ምርጥ ሰው ስታገኝ ጠበቅ ማድረግ። አንቺ ደግሞ ጨዋ፣ በጣም ስርዓት ያለሽ ውብ የሆንሽ ሴት እኮ ነሽ። አመሰግናለሁ ጨዋነቴ ስለገባ። እሺ ቴዲ ቤት ፍቅር ማለት እህት እየደወለች። ኦኬ እፈልጋኝ ነበር። ማውራት ነገር አለ። የምናወራው ነገር ብዙ ስለሆነ ውጭ ወጥቼ ላውራት። እሺ ቶሎ ና። እሺ አልቆይም። የኔ ልጅ ምን ሆነሃል? ደህና አይደለህም እንዴ? እና ነኝ መሰረት የት እንደምትሰራ ታውቂያለሽ እንዴ? ማለት የምን ስራ ደግሞ? ምን ሰራች? አግብታም የሰው ሰራተኛ ሆና ጽዳት እየሰራች እንደሆነ ሰማሁ። መኩዋ ምን ሆነሃል? ተሳስተህ እንዳታሳስተኝ። አይ የማያዋሽ ሰው ነው የነገረኝና ነኝ። ኧረ እባክህ የማዋሽ ሰው ነው የነገረክ? ማን የነገረክ? እስቲ ንገረኝ። መጀመሪያ እስኪ አንቺ እውነቱን አረጋግጭ። አይደለም እኔ አውቃለሁ እያልኩ ነው። እሺ መጀመሪያ አረጋግጭ፣ ከዛ እንከራከራለን። ወይ ጣጣ። እስቲ በቃ እስቲ ልደውልላት። አይ ደግሞ ሾለከሽ መስልኳ።
አባቴ አታስብ። ያንተን ገዳይ አግኝቼ ሳልበቀለው መቼም አልረጋጋ። ሄሎ የኔ ልጅ መሰረቴ፣ እንዴት ነሽ? ደህና ነኝ እናቴ። እንዴት ነሽ? ደህና ነኝ የኔ ልጅ። እንደው ስራ ትሰሪያለሽ እንዴ? የምን ስራ እናቴ? እንደው የምትሰሪው ምንም አይነት የስራ ስም የለውም? አሬ ለምንም አልሰራም። ለምን ጠየቅሽኝ? አይ ምንም፣ እንዲሁ ማወቅ ፈልጌ ነው። አሁን እናቴ ለምን ብዬ ዋሽሻለሁ? ግን ደግሞ ስራ አልሰራም ማለት ይቸግረኛል ማለት አይደለም። ምንም ነገር አድርገሽ አታስቢ እሺ እናቴ። ግን እውነቱን እንድትመልሽልኝ ነው የምፈልገው የኔ ልጅ። እውነቴን ነው እናቴ። ምንም ነገር አይጎለኝም። ምንም አታስቢ። ሁሉም ነገር ሙሉ እኮ ነው። እሺ የኔ ልጅ ያርግልሽ። በቃ አሁን ቻው፣ እደውልልሻለሁ። አንተ ቆየ ምን ስራ ነው የምትለኝ? እኮ እኔም የተባልኩትን ነው። ማን ያለ? እዚህ ቤት ያለችው ልጅ ሊዛ ናት የነገረችኝ። በአጋጣሚ የሆነ ቤት ስትሄድ መሰረት ጽዳት ሰራተኛ ሆነ እያጸዳች አገኘቻት። በጭራሽ የኔ ልጅ እኮ ሀብታም ባል ነው ያላት። ሀብታም ባል ነው ያገባችው። እሱን ታዩ፣ ስለሱ እንዳታነሽ። ድሮም አንተ ቆይ እሷን ጠይቃት የለ? ምን ነው ናኔ፣ ወደኛ ልታስብኝ ነው እንዴ? እና ተመሬት ተነስቶ የሰው ስም ማጥፋት አለ እንዴ? የት እንዳየቻትና የት እንዳገኘቻት ትናገራታለች። እና እኔ ታይ እንጂ ምን ሆነሽ ነው? ታይ እባክህ። እሷን ብሎ ደግሞ አባቴ ከሞተ በኋላ ቤት ውስጥ የሌለው ሱፊ ነው። ቆይ ፎቶ ይመሽ ነው? ይህማ ትልቅ ጥያቄ ነው። ቤሎዴን ፎቶ ፊት ያገኘው ሄሎ ቢል ሄሎ አሉ። እባክህ ቶሎ መምጣት ትችላለህ? በአስቸኳይ ጉዳይ ፈልጌ ነበር። እኔ አሁን ወደ ቤት እየገባሁ ነው። የግቢ በር ላይ ነኝ። ምን ነው አዲስ ነገር አለ እንዴ? አዎ አስቸኳይ ጉዳይ አለ። እባክህ ቶሎ መርመረው ክፍል ቶሎ ማለት አንተ ደግሞ እዛ ምን ታደርጋለህ? ና ቶሎ በል። ዝም ብለህ የሆነ የማሳየህ ነገር አለ። እሺ በቃ መጣሁ፣ ጠብቀኝ። አዎ ያደረኩት ነገር በጣም ትክክል ነው። እንደዛ ባይሆንማ ዛሬም ነገም ደጋግማ ትጎዳኛለች። አዎ
ከእሷ መራቂ ለእኔ በጣም ትክክል ነው። አሁን ላይ ወንድም ያለልኝ፣ ስለዚህ ለእኔ በቂ ነው። ብቸኝነቱ መልመድ አለብኝ። አዎ ኤልሹ፣ ብቸኝነቱ መልመድ አለብሽ። እሷ ወደ ህይወትሽ የምትመጣው ለራሷ ጥቅም ብቻ ነው እንጂ አንቺ ይፈልገሽ አይደለም። ህፃን ልጅ አይደለሁም። በአንቺ ሾቶችም አልታለልም። ብትወጂኝ ኖሮ አብረሽኝ ትኖሪ ነበር። እሺ መግባት ትችላለህ? ግቢ። ምን ነው የደበረሽ ትመስያለሽ? አይ አልደበረኝም። አንቺ ግን ምን ሆነ እኔ ጋር እስከ መምጣት አደረሰሽ? እኔ አይ ምንም አልሆንኩም። የሆነ ነገር መሆን ብቻ ሳይሆን ከኔ የፈለግሽው ነገር አለ። እኔ ሰውን አይን በማየት ብቻ ምን እንደተሰማው ምን እንዳሰበ ማወቅ እችላለሁ። እንደዛ ከሆነማ ይህኝና ምን እንዳሰብኩ ምን እንደፈለግኩ ተረጅ። ንገሪኝ፣ ምን ተረዳሽ? ደብሮሻል፣ ከፍቶሻል፣ ጨንቆሻል፣ እርዳታ ያስፈልግሻል። ይህን ካወቅ በቂ አይደለም እንዴ? አዎ ያልሻቸው በሙሉ ትክክል ናቸው። እሺ ምን ሆነሽ ነው? ወይ ደግሞ ማክስሽ ነገር ካለ ንገሪኝ። የምነግርሽን ነገር ለማንም አትናገሪም ልመንሽ? አዎ እኔም ማመን ትችያለሽ። ምን ያህል ነው ማመን የምችለው? ከ101% እኔም ማመን ትችያለሽ። ግን ደግሞ አንቺም ቢሆን እንደ ጓደኛ ልትታመኝልኝ ይገባል። ካልሆነ ግን ለማመን ግን ትንሽ ትከብጃለሽ። እንግዲህ ምርጫ አንቺ ነው፣ አላስጨንቅሽም። እሺ በቃ አምንሻለሁ። ስለዚህ ተስማማን ማለት ነው? አዎ ተስማምተናል። እና አንድ ሚስጥር ልንገርሽ። ይኸውልሽ በፍጹም በጭራሽ ለማንም እንዳትናገሪ። ያለበለዚያ ግን እኔ ክፉ ስሆን ከባድ ነኝ። በትንሹም ቢሆን ታውቂኛለሽ። ኦኬ ንገሪኝ። ልክ ነሽ። አንቺ እንዳልሽው ቤሉል የቤሉል አክስት አይደለሁም። አውቄው ነበር። መቼስ ለማንም ምንም አትይም አይደል? አልልም፣ ግን ደግሞ ላተመልጭኝ አሮራጥሽኝ። ይኸውልሽ እኔ ቤሉልን በጣም ነው የምወደው። እሱ ግን እንደ ድሮ አይደለም፣ እየራቀኝ ነው። ጭራሽ እያየኝ አይደለም። አንቺ ደግሞ የእሱን ባህሪ በደንብ ስለምታውቂ እንድታግዢ ነው። እዚህ ክፍል እኔ ሳልኖር እንዴት ገባ? እዚህ እኮ በማንኛውም ሰዓት መግባት የለብንም። በጣም መጠንቀቅ አለብን። ተጠንቅቄ ነው የገባሁት። ይኸውልህ ትልቅ ነገር ተፈጥሯል። ምንድን ነው እሱ? ምን ተፈጠረ? የአባዬ ፎቶ ላይ የሆነ ያስተዋልኩት ትልቅ ነገር አለ። ምን አስተዋልክ? ቆይ አንተ ፎቶውን ከየት ነው ያመጣው? ማለቴ ከዚህ ደግሞ ሌላ ፎቶ አለ እንዴ? ወይስ ይህ ብቻ ነው? ይኸውልህ ስልኩ አዲስ ነበር። አባዬ ሞት አካባቢ ነበር የተገዛው። አይ ይሄ ብቻ ፎቶ ነው ያለው። እና እሺ አንተ ይሄን ከየት አገኘው? ከና አባቢ ክፍል ነው ያገኘሁት። የምርህ ነው? ቆይ እንዴት ተቀምጦ አገኘው? ምክንያቱም ሄደን ጋር ለመድረስ ብዬ እዛ ቤት ውስጥ በጣም ብዙ እቃዎችን በርብሬያለሁ። ይሄ ፎቶ ግን ጭራሽ አላየሁትም ነበር። እና ይሄ ምንድን ነው? እንዴት እዛ ተገኘ? እኔ እንጃ። እኔ ደግሞ የአባቢን ፋይሎች ሳገላብጥ ነው ያገኘሁት። ይኸው አባቴ የለበሰውን ልብስ ነው አየሁ። እሺ እና ይሄ ልብስ አሁን ለእኛ ቤት ውስጥ የለም። ሙሉ የለበሰው ነገር አሁን ለእኛ ቤት ምንም ነገር የለም።
የሞተ ጊዜ የለበሰው ልብስ ይሄን ነው ማለት ነው። እንዴት? እና እሺ፣ እናማ ከሞቱ በፊት ይህ ፎቶ እንዴት ተነሳው? ማን ነው ሲያነሳው? ይኸውልህ ደግሞ ፎቶ ቀረብ ያለ ነው። በደንብ ይሁ። አዎ ልክ ነህ። ልብሱ ራሱ ከነበረ ማን አነሳው? እንዴት አባቢ ዕቃ ውስጥ ሊገኝ ቻለ? ይሆን ያልገባን ነገር አለ። በእርግጠኝነት ወደ ነገሩ አንድ እርምጃ እየቀረብን ይመስለኛል። ማለት? እኔ እንደዛ እየተሰማኝ ስለሆነ ነው። የሆነ መስመር ያለው ነገር አለ። ማለቴ የሆነ ቀጭን ክር አለ። የሆነ ነገር ጥያቄ ፈጥሮብኛል። ይሄ ፎቶ እንዴት ጋሼ ፋይል ውስጥ እንደተገኘ ግራ ገብቶኛል። ምናልባት ፖሊሶች በመጨረሻ ሰዓት የተገኘውን ነገሮች ሰጥተውት ይሆን እንዴ? እነሱ እቃዎች እኮ በሙሉ እኔ ጋር ናቸው። ጋሼ ሙሉ እቃዎቹ ላይ ይመልሱልኛል። ምናልባት በጣም የሚወደው ጓደኛው ስለሆነ ፎቶውን እንደ ማስታወሻ ቆጥሮት አስቀርቶት ቢሆንስ? አይ እንደዛ አይመስለኝም። ይህ ፎቶ ሲጀመር ፖሊሶች ላይ ምን ይሰራል? ፎቶ ሊገኝ አይችልም። አባቴ እኮ ተቃጥሎ ነው የሞተው። እኔ እንደዛ አይመስለኝም። ቆይ ከፎቶ ጋር የነበረው ፋይል ምን ነበር? አላወኩም። ፎቶውን ሳገኝ የኔን አባት ገዳይ ስፈልግ ያንተንም አባት ገዳይ ለመፈለግ ብዬ ነው አብሬ የለጠፍኩት። እሺ አሁን ፋይሉ ይኖራል? እንጃ፣ ምናልባት ይኖራል። እስኪ ሊያው። እሺ ኑኑዬ። አቤት። ላናግርሽ ነበር። ስለምንድን ነው የምታናግረኝ? ስለ እህትሽ ነዋ። ደግሞ ምን ቀረ? አንተ ስለ እሷ ምንም ነገር አይመለከትም። እሺ እባክሽ አትንቀልቀኝ። ዝም ብለሽ አርፈሽ ስሚ። ምንድን ነው የሚያንቀለቅልሽ? አትልፋ። ምንም የምሰማ ነገር የለኝም፣ አይኖረኝም። ቆይ አንቺ እንዴት ነው የሚያደርግሽ? እንደ ስራ ሳይሆን እንደ ታላቅ ወንድምነት እያከበርኩ ነው። ስለዚህ ዝም በለኝ፣ ዝም በለኝ። አታናጅኝ አንቺ ልጅ። ውይ ብትናደድ ባትናደድ ምንም ነገር እኮ አይመጣብኝም። አታስፈራረኝ። አንድ የጭካኔ ጥግን አሳይተህናል። የገዛ እህትን ምን እንዳደረግካት ታውቃለህ። ኧረ እባክሽ፣ እሷ ትታን ስትሄድ እንደዚህ ብላለች ወይ? እህቴ ወንድሜ ብላ ጠይቃናለች። እሷማ እንዴት ተሳሳተች? አንተ ግን ይህን ክፍተት ተጠቅመህ እየወቀስክ ጭራሽ በሰው ቤት አንበረከካት፣ አባረርካት። ትጎጃለሽ። ኑኑ አትንቀልቀይ። ምን ማስፈራራት እንደሆነ ልምድ ነው። የፈለግከውን ነገር ማድረግ ትችላለህ። እሺ እኔ ባንተ ተስፋ ከቆረጥኩኝ በጣም ቆይቻለሁ። ኑኑ ነይ ተመለስ። አንቺ ኑኑ ሮሞ የኔ መኳንንት። ስሚ፣ ለወንድም ያክስቱ ስላሉች ደስ ብሎኛል። አንቺ እኮ ለወንድም የምትገባኝ ሴት ነሽ፣ በመልክ በእውቀት ብቻ በብዙ ነገር። አንቺ ከእሱ ጋር የምትመሳሳይ አይነት ሴት ነሽ። የምርሽን ነው? እኔ ይገባዋለሁ? አረ እንደውም ትበዥበታለሽ። የሆነ ከረፈፍ። አረ አትስደቢው። ምን አደረገ እንዴ? አረ በለው። የአንቺ ፍቅር ደግሞ ዙሩን አክሮታል። ከባዱ ነው። እና እሺ ምን እናድርግ? አረ አታስቢ። ስሚ፣ ከስር ከስሯ እየዞርን ነው እሺ ነገሩ የምናበላሸው። ይኸውልሽ ወንድሜ ራሱ ከሷ ጋር እንዴት እንደሆነ እንዲገርመው ነው የምናደርገው። አረ እባክሽ፣ ግን የሚሆን ይመስልሻል? እንዲህ ቀላል ይሆናል? በደንብ ነው የሚሆነው። ብቻ እኔን ተማመኝብኝ። ፋይሉን አገኘ? ውስጡ ያለው ፋይል ምንድን ነው የሚለው? አይ አላገኘሁትም። ፋይሉ ምን እንደሆነ ማወቅ አልቻልኩም። ከተቀመጠበትም የለም። ኧረ በለው፣ ይሄም አይሆን ነገር አለ። አዶኒ፣ አንተ እንዳልኩህ ልክ ነህ። እኔም የሆነ ነገር እየተሰማኝ ነው። የሆነ ነገር ያለ ይመስለኛል። አዎ፣ ይህንን ነገር ቀለል አድርገን ማየት የለብንም። የሆነ ነገር የጠቁመን እየፈለገ ነው።
እስኪ ተረጋግተን እናስብና ለመረዳት እንሞክር። አይ ከዚህ በኋላማ መረጋጋት ብሎ ነገር የለም። እንጂ እዚህ ጋር ብቻሽን ታደርጊያለሽ? አንቺ ራሱ ምን ልትሰሪ መጣሽ? እኔ እንኳን በአጋጣሚ ነበር የመጣሁት። እኔም በአጋጣሚ ነው የመጣሁት። አይገርምም? ግን ስራተሽ እዚህ መሆንሽ ተገቢ መስሎ አልታየኝም። አይ ስራዬን ጨርሻለሁ። ውብዬ የኔ ቆንጆ አልጨረስሽም። የኔ ክፍል ገና ይቀርሻል። ምንድን ነው ያለው አንቺ ክፍል? ብዙ ያላለቁ ስራዎች አሉ። ቁምሳጥኔን ሂጂና አስተካክይልኝ። ሁሉንም ልብሶችን አጣጥፈሽ አስገቢልኝ። መተኮስ ያለባቸውን ደግሞ ተኩሻቸው። እንዴ ኤልጁ፣ ሁሉንም እኮ አስተካክያቸዋለሁ። አሁን ደግሞ ፈራረሰ። ሁሉም ተበላሽቷል። አሁን ከዚህ ሂጂና አስተካክዩ። እሺ ጥሩ፣ አስተካክላለሁ። ጎሽ እንኳን አገኙሽ። ምንድን ነው ለዚህ? ማንን? እኔን ነው? አዎ አንቺን ነው። ምን ነበር? አንቺ የኔ ልጅ የት ሰራተኛ ሆና አይተሻት ነው ለወንድሟ እንደዛ ብለሽ ያቃጠርሽባት? እንዴ ምን አወራሁ ደግሞ? ኧረ እኔ ምንም ያወራሁት ነገር የለም። ተይ እንጂ ለመኩ እህት ሰራተኛ ሆና አይቻታለሁ አላልሽው?
እንደው ምን ታይቶሽ ነው? እንደው ምን ታይቶሽ ነው ደህና አርፋለች ያልኳትን ልጄን እንደዚህ ብለሽ የምታቃጥሪባት? ኧረ እኔ እኮ እንደዛ አይደለም ያልኩት። እና እንዴት ነው? መቼም ወንዱ ልጄ ያላልሽውን አይዋሽ፣ ከየትም አምጥቶ ያን ነገር አያውራ። ምን ይዘጋሻል? እኔማ ደህና ልጅ እንደ ቁም ነገር ያላት ልጅ እያልኩ ነበር። ለካ እንዲህ መና ነሽ። እሺ በቃ ይቅርታ። የሰውን ስም እያጠፉ ይቅርታ? አይ ይቅርታ። ስሚ፣ ሁለተኛ የልጄን ስም እንዳታነሺ። አዎ ሁለተኛ ተናግሬያለሁ። እሺ አየሽ፣ መንገዴን ጀምሬያለሁ። ምን አገኘሽ? ምን ላይ ደረሽ? ኑኑ በረንዳ ላይ ሆና ወንድሜን ለማግኘት የጠበቀችው ነበር። አሁን ዱላይ ስትወጣ አላገኘሻትም? አግኝተሻታል አይደል? ማለቴ አሁን አባሪያት ነው። ኧረ እባክሽ በጣም ጎበዝ። ታያለሽ፣ አሁን ወንድሜ እዚህ ጋር መስለው ወይ ደግሞ እዚህ ጋር ልጠብቃት ይመጣል። ሁሌ እዚህ ጋር ይገናኛሉ እንዴ? ነው አጋጥሞሽ አያውቁም እንዴ? ማለቴ ሁሌ እዚህ ማታ ማታ ይገናኛሉ። እኔማ በጣም ጅል ነበርኩ ማለት ነው። ለምንድን ነው ታዲያ አብረው እንዳልሆኑ የዋሸኝ? እንዴ እንደዛ ብሎሽሻል እንዴ? አዎ ስለ ኑኑ ስጠይቀው ምንም እንዳልሆነች ነው የዋሸኝ። አረ በለው። ስለዚህ እንድታቂበት ካልፈለገ የሆነ ስሜት ላንቻለው ማለት ነው። አይ እንደዛ አይመስለኝም። እኔ ጋር ምንም አይነት ስሜት አይቼበት አላውቅም። አንቺ ቀርበሽ ስለማታውቂ ይሆናል። ስሚ፣ በደንብ ቀረቢው፣ በደንብ። እሺ እሞክራለሁ። ስሚኝ፣ አሁን ኑኑ ብሎ በረንዳ ላይ ይወጣል። ተከትለሽ ትወጪና ብለሽ ትሆኛለሽ። እኔ በደንብ እርግጠኛ ነኝ ወንድሜ አንቺና አንቺ ብቻ ነው። እውነት? እሱ የኔ ብቻ ይሁን እንጂ ማረግልሽን አታውቂም። ኧረ እባክሽ፣ የዛኔ ትዝም አይልሽም። ለሱ ችግር የለም። ይኸው አላልኩሽም ነበር? ሄደ በቃ እሷ አለሽ መስሎት። ይኸውልሽ አሁን ሄደ እሷን ለማግኘት ነው። ትንሽ ትቆይና አንቺ ትሄጃለሽ። አረ እንደዚህ ነገር ማን ይቅርብኝ። አንቺ አምሻ እንዳትጨማልቂ ተነሽ። እዚህ ነኝ ያለችው ነበር እንዴ? ወደ እኔ ሄደችው? ሄሎ። ወይዬ ቤሉል፣ መጥቻለሁ፣ ግን ደግሞ የለሽም። ውይ አንድ ያልጨረስኩት ስራ ነበር፣ እሱን ለመጨረስ ብዬ ነው። እና ሳጨርሽ ነው ብርድ ላይ እንድቆም የፈረድሽብኝ? እመጣለሁ፣ ትንሽ ጠብቀኝ። እሺ፣ እንደዛ ከሆነ እጠብቅሻለሁ። እሺ፣ አልቆይም። ስሚ፣ ደግሞ የሆነ ነገር ደርበሽ ነኝ። በጣም ብርድ ነው። አዎ ይበርዳል። እሱ ጋር ነበርኩ እኮ። መቼ? ቴክስት ያደረኩልህ ሰዓት እኮ በረንዳ ላይ ነበርኩኝ። እና ለምን ሄድሽ? ያልጨረስኩት ስራ ትዝ ብሎኝ ነው። እሺ በቃ ቶሎ ነኝ። ሊዛ ምን ነው አትተኝም? እንቅልፍ እምቢ አለኝ። ምን ነው? ለምን? ቤሉል ሰሞኑን ግን በጣም እየራካኝ ነው። ምን አድርጌያለሁ? ያስቀየምኩ ነገር አለ እንዴ? ንገረኝ። ኧረ በጭራሽ ሊዛዬ፣ ቢዚ ስለሆንኩ እኮ ነው። ግን እኮ አንተን ብዬ እኮ ነው የመጣሁት። እሱም መርሳት የለብህም። ረስቼው እኮ አይደለም ሊዛዬ፣ ያው በየቀኑ ያላሰብኩት ነገር ስለሚያጋጥመኝ ነው። ቤላ ትኩረት ልትሰጠኝ ይገባል። እኔ አንተን ትኩረት እፈልጋለሁ። ከአንተ ጋር መዋል፣ ሁሉንም ነገር ከአንተ ጋር ማድረግ ብቻ ነው የምፈልገው። ያው አንዳንዴ ነገሮች አይመቻቹም።
ታውቂያለሽ አይደል? መቼም እሱን ትረጅኛለሽ። አዎ እረዳለሁ፣ ግን ደግሞ አንተ አጠቃላይ ነው እየራከኝ ያለኸው። አረ እንደውም እንደዘጋኸኝ ቁጠረው። እሺ ይቅርታ፣ በቃ እከስሻለሁ። እኔ እንደዚህ የራኩሽ አልመሰለኝም። እሺ በቃ ዲዛይ አይደብርሽ እሺ? እኔ ወንድምሽ ሁሌም ከጎንሽ ነኝ። ማለት ወንድም ማለት ወንድምሽ ያው ወንድምሽ ነው። ወንድምሽ አይደለም እንዴ? እረፍ፣ እንደዚህ እንዳትለኝ። ለምን? በቃ ተው፣ ከዚህ ርዕስ እንውጣ።